ተጠቀምበት አቃጥልበት ነው ሰላቢ በቃ ስለለበት ነው። ሁለተኛው ደግሞ እኔ ከሱ ጋራ አብሬ መካፈል እፈልጋለሁ ያለው ሀብት እንዲያካፍለኝ እፈልጋለሁ አበድሬ ስለው እሺ እንዲለኝ የሼር እንስራ ስለው እሺ እንዲለኝ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚከራመት ሰው ይሄም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ በምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን አሰሳዳሪ አጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰራዲ አጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሺየስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር ትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስ ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁ። ሁልጊዜ የሰው ነገር ነው በቃ ደስ የሚላችሁ። ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉት። የእናንተን ነገር አታከብሩትም። እና ከባድ ነው ይሄ ነገር። ያለ መንፈሳዊ ሕይወት መምራት ይሄ ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋል። አንዴ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንድ የቅዱስ ቁርባን የሚቀበሉ ጥሩ ነው። አንዴ ስላቸው በሕይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንዴ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታ ሆይ ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብም ችግር የመጣብኝ ሊኖር ይችላል እና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ዓመተ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቀ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካርክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለ። ካልገባችሁ ደግማችሁ አዳምጡት ወደኋላ አንድ ስቴፕ አድርጋችሁ እና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለእኔ የሰጠኝ ዝንባሌ ምንድን ነው? የኔ ሆቢ? እግዚአብሔር ለእኔ የሰጠኝ ከሰዎች ለየት ያለ ምንድን ነው ለእኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁ ተጠቀሙበት። ትወጣለች፣ ተዝናንታ ትመጣለች እና ከእናቷ የባሰችው ልጅ የምትለብሰው ልብስ ግልጥልጥ ያለ ምናምን ለዝሙት የሚዳርግ ምናምን ነው እና አሁንም ደግሞ ችኛዋ ደግሞ ወልዳ ደግሞ ያንን ተክታ ደግሞ ችም ልትሞትብኝ ነው እንዲ ያሉ። ምክንያቱም ቤታቸው ሞት ነው የሚያስተናግደው። በቃ ራሱ ተደገምብኝ የሚለው ነገር ደጋግም የሚነግራችሁ ምንድን ነው? ተደንቀው ነው የሚነግሩኝ እሳቸው። ልጄ መምህር ተስፋ ያሉኝ ራሱ የዛሬ 20 ዓመት 30 ዓመት የነበረው የዛሬ 25 ዓመት የነበረው የልጄ ባህሪ ትልቋ ልጄ የመጀመሪያ ልጄ የሁለተኛ ልጄ ባህሪ እዚህኛው ልጅ ላይ የልጅ ልጄ ላይ ራሷን ያያዩት ነው። ግን አሁን ምንድነው ማድረግ ያለብኝ ብለው ሲያስቡ እኔን ሳያገኙኝ በፊት ልጃቸውን ሲያማክሩ እዛ ውጭ ሀገር ኡበር የሚሰራ እዛው ራይድ ታክሲ የሚሰራ ጓደኛ አለው ልጃቸው ማለት ነው። እና እንደው የሚገርምህ ነገር እህቴ
ይኸውልህ መልኳ ይሄ ነበር የዛሬ 20 ዓመት። አሁን ደግሞ ልጇ ደግሞ ያት እንዴ አንተ አንድ አይነት እኮ ናቸው፣ ይገርማል፣ ቁመታቸው መልካቸው ተመሳሳይ ነው ማም እያለ ይነግረዋል። እና ይኸውልህ ልክ እንደ እናቷ አሁንም እየተንቀሸቀሸችብኝ ነው ብላ እናቴ የዛሬ 25 ዓመት የዛሬ 26 ዓመት የዛሬ 30 ዓመት እግሯ እንደዛ ታማ ልጇን እቺ እህቴን ተይ አትውጪ፣ አትንቀጭቀዢ፣ ተይ እባክሽ አርፈሽ ተቀመጪ እያለች እየነገረቻት አይሆንም ብላ ወጣ እቺኝ ልጅ ወለደቻት። ዲቃላ ወለደች። አላገባች ምን አላለች። በ3ኛ ዓመቷ ሞተች። በምን እንደሞተች እኮ አናውቅም። አሁን ደግሞ እቺኛዋ ልጅ አድጋ ደግሞ ልክ እንደ እናቷ እየሆነች ነው ያለችው ብሎ ሲነግረው እንዴ አንተ ይሄ ነገር እኮ ዛር ነው አለ። የዛር መንፈስ እኮ ነው። ልክ እናቷን እንደሆነች እንደዚህ ካረገ እናትየዋ የሞተችበትን አሟሟት እቺኛውን ሊደግማት ይችላል። ስለዚህ ከአሁኑ ልትደርስላት ይገባል አለው። ምንድነው ዛር አለው። ዛር ማለት አብሮ የሚወለድ መንፈስ ነው። ቡና እየተፈላ እየተካደመ እየተጫጫሰ ምን እየተባለ የሚመለክ መንፈስ ነው ሲለው ወዲያው ስኩን አነሳና እኛ ቤት ዛር አለ እንዴ አለ። ምን ነው ልጅ ያሉት። የዚህ ጓደኛዬን ሳማክረው ይሄ እኮ ችግሩ የዛር ችግር ነው። እናት ላይ የሆነ ልጅ ላይ ይከተላል፣ የልጅ ላይም ይከተላል። ስለዚህ ልጅቷ እንደሞተችው እህት እንደሞተችው ልጅቷም ደግሞ እንደዚህ አይነት ችግር ውስጥ ልትገባ ስለምትችል ካሁኑ ድረስላት አለኝና እኛ ቤት ውስጥ ዛር አለ እንዴ ይመጣል እንዴ ዛር አላት። አልገባውም ዛር ምን እንደሆነ ራሱ። ልጅ ቆይ አሁን ደንግጠ ስለሆነ የደወልከው እስቲ ተረጋጋና ብቻህን ስትሆን እንደጉላል። ጓደኛዬ ነው ወንድሜ፣ በቃ ወንድሜ በይው። አንቺ አልወለድሽውም እንጂ በቃ ወንድሜ በይው። ለወዳ አድርጌ ነው እየሰማ ነው ወይ የሚጠይቅሽ መልሽለት ወይ ደግሞ የምትነግሪኝ ነገር ካለ ንገሪኝ ብሎ ሲላቸው እኔ አሁን በአንድ ጊዜ ምን ልንገርህ አሉት። በቃ እሱ የሚጠይቅሽን እስቲ መልሽለት አለ። እሺ ከዛ እማዬ ደህና ነው ታላቸው። እግዚአብሔር ይመስገን ልጄ ደህና ነህ። ምን መሰሎት ቤት ውስጥ የሚመለክ ነገር ካለ ባዕድ አምልኮ ካለ ወይ ደግሞ ልጆቹ ታመውበት ጠንቋይ ቤት የሚሄዱ ከሆነ ደብተራ ጋርም ሄደው ከሆነ ለአንዳንድ ጉዳይም ጠንቋይ ቤት ሄደው ጉዳይ ለማስፈጸም ሄደው ከሆነ ያ ይዘውት የመጡት መንፈስ ቤት ውስጥ ሲመጣ እንደዚህ ነው የሚያደርገው። በቃ ዋጋ ያስከፍላል አላቸው። በስመ አብ በአንድ ጊዜ ጆሮ ላይ እንደዚህ ትነግረኛለህ አሉት። ምን ነው እማዬ አላቸው። ልጃቸውም ራሱ እማዬ ምን ነው ምን ሆነሽ አለ። እንደው አጠገብ ያለው ግን ጠንቋይ ነው እንዴ አሉት። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ኧረ እኔ ጠንቋይ አይደለሁም አላቸው። ታዲያ ይሄንን ኬታ መጣሁ እንዴት አወካሉት? ዩቲዩብ ላይ እናዳምጣለን። የሚያስተምሩን መምህራኖቻችን ይነግሩናል። ይሄን የሚያስተምር የቤተ ክርስቲያን መምህር አለ? አዎ። ማን ይባላል? መምህር ግርማ አሉ። ወይ ታዲያ ዋናው ጠንቋይ እሱ አይደል እንዴ አሉ። ከዛ እንዴ ኧረ የእኔ እናት እንደዛ አይባልም። እኔ እኮ አሁን ቆራቢ ነኝ። እንድቆርብ ያደረጉኝ እንድጾም እንድጸልይ የሚያደርጉኝ አምላኬን እንዳውቅ ቤቴ ሰብሰብ ብዬ በጊዜ እንድገባ ክርስቶስ እንድላቀቅ የልጆትም ጥሩ ጓደኛ እንደሆነ ያደረገኝ እኮ ይሄው ትምህርት ነው። እንደዚህማ ማለት የለቦትም አላቸው። ሲባል ስለምሰማ ነው እንጂ እኔማ ሲጠነቁል አላየሁትም። ግን በዩቲዩብ ላይ እንደዚህ በቪዲዮ ላይ አንዳንድ ጊዜ ይሄ ጠንቋይ ነው ደብተራ ነው ሲባል ስለምሰማ ነው። እናቴ እነሱን እኮ ስለሚያዋርዳቸው ነው። ጠንቋዮቹን ራሳቸውን ይሄን ስራችሁን አቆሙ ብሎ ስለሚቃወሙ ነው እኮ ይሄን ስም የለጠፉላቸው ጊዜ ነው እንዴ አሉ። ማን ነው ለጣፊው አሉ። ደብተራማ ይችልበታል መለጠፍ። እኔ ጉድ ያደረገኝ እሱ አይደል እንዴ አሉ። ከዛ ትንሽ ተጨዋወቱና በቃ ማታ ደውልሻለሁ በደንብ ታጫውችኛለሽ። ለማንኛውም መምህር ተስፋዬ፣ መምህር ግርማ፣ ቀሲስ ሄኖክ ምናምን ብለሽ ግቢና ከዛ ዩቲዩብ ላይ ቴሌቪዥን ላይ እሳቸው ሪሞት በእጃቸው ነው ሁሉ ነገር ያውቃሉ። ቴሌቪዥን እድሜ ልካቸውን ሳይሆን ምክንያቱም ከወንበር አይነሱም። በቃ ማህበራዊ ሚዲያ ሬዲዮ በዚህ አለ፣ ስልክ በዚህ አለ፣ ቴሌቪዥን በዚህ አለ፣ ማህበራዊ ሚዲያ ሁሉንም ጋዜጠኛ ስሞቻቸውን ያውቃሉ፣ ፕሮግራሞቻቸውን ይከታተላሉ። የሚያመልጣቸው የማህበራዊ ሚዲያ የሬዲዮ ፕሮግራም የለም። ስለዚህ እኚህ ሴትዮ ወዲያውኑ እንደነገራቸው ማን አልከኝ? ቆይ እንደማ ነው ስልካቸው ላይ ማስታወሻ ኖትቡክ ላይ ያደረጉና ጻፉ። ከዛ ልጃቸው ስልኩን ከዘጋ በኋላ በእሳቸው ማታ ማለት እሳቸው ማታ 2 ሰዓት የሚሉት እሱ ጠዋት ስንት ሰዓት መሰላችሁ? ወደ 4 ሰዓት 5 ሰዓት አካባቢ ነው። ማታ 2 ሰዓት ምናምን ከምሽቱ 4 ሰዓት አካባቢ 5 ሰዓት አካባቢ ከሆነ ደግሞ ወደ 9 ሰዓት አካባቢ ይሆናል ማለት ነው። 9 ሰዓት ወይም 8 ሰዓት አካባቢ ይሆናል ውጭ ሀገር አሜሪካ ማለት ነው። እና ምናልባት ከተሳሳትኩኝ አረሙኝ። አካባቢውን ነው የተናገርኩ ያለሁት እንደየእንትኑ ይለያያል። እና ሲደውሉለት ሞቅ ያለ ስራ ላይ ነኝ ያለሁት እኔ ራሴ ልክ ስረጋጋ ደውልሻለሁ አለ። ከዛ እኔ እንቅልፌ ልተኛ ነው አሉት። ችግር የለውም ተኚ፣ በቃ ችግር ጠዋት እደውልሻለሁ
በእናንተ ጠዋት በእኛ ማታ ሌሊት ስለሆነ ችግር የለውም ጠዋት እደውልልሻለሁ አለ። ከዛ ግን አላስቻለውም። መስማት ፈለገና አንድ ራይድ ወይም ኡበር እንደሰራ አንድ የሆነ ሰው ትራንስፖርት እንዳጓጓዘ ከዛ ሁሉ ነገር ቆልፍልፍ አድርገና ወደ ቤቱ ገባና ደወለላቸው እናቱ ጋር ከምሽቱ 4 ሰዓት ላይ። እማዬ እንዴት ነው ያየሽ ነው? አዎ ብዙ ጉድ እየሰማሁ ነው። ይሄ ልኬን እየነገረኝ ነው። የልጅ ልጄም ቁጭ ብላ እንድታዳምጥ አስገድጃት ይሄው ቁጭ ብላ እያዳመጠች ነው አሉ። ከዛ አለች አቅርቢልኝ። አሁን እንኳን እንቅልፍ ሸለብ አድርጓታል። ስታዳምጥ ቆይታ ተኝታለች። ከዛ እሳቸውና እሱ ማውራት ጀመሩ። በይ ንገሪኝ፣ ቤት ውስጥ እንዴት አገሽ እንዳሳደግሽኝ እንዴት እንደነበረ ዛር መንፈስ ነበረ ወይ? መጀመሪያ አዎ ወይም አይደለም በይኝ። አይ ዛርማ የሌለበት ቤት የለም አሉት። ዛር ሁሉም ቤት አለ። ሁሉም ሰው ውስጥ ዛር እንደሚኖር ይታወቃል። የሌለበት መንፈስ የሌለበት ሰው የለም። ይሄንን አብዛኛው ጊዜ ሲናገር ከእስልምና ጋር በተለይ ጸጋዬ ክፍሉ የሚባል ሕፃን ልጅ ከእስልምና ጋር ለማገናኘት የሆነ ከሌላ ከነብዩ መሐመድ ጋር ለማገናኘት ምናምን ጥረት ያደርጋል። ይሄ መጽሐፍትን መርምሮ አለማወቅ፣ አለማንበብና የታመሙ ሰዎችን መጥቶ አለማየት፣ በዚህ ጉዳይ ላይ ጥናት አለማድረግን ያሳያል። ተጎልቶ ዝም ብሎ ሚዲያ እያዩ ብቻ ማውራት አይደለም። እንግሊዝኛ ስለቻለ ቁርአኑን በእንግሊዝኛ ስለተረጎመ ስላነበበ ምናምን አይደለም። ይህ አይደለም እውቀት የሚባለው። ቤተክርስቲያንን በደንብ ማወቅ ያስፈልጋል። እንመጣበታለን። ዛር መንፈስ የሚባል ነገር አብሮ የሚወለድ መንፈስ በብዛት ኢትዮጵያን ሕዝብ ላይ እንዳለ ክርስትና ብንነሳም ባንነሳም ይሄ መንፈስ አብዛኛውን የኢትዮጵያ ሕዝብ ላይ እንደነበረ እንዳለ አሁንም እንደሚቀጥል ይሄ ሳይታለም የተፈታ ነገር ነው። እንደየሁኔታው ይለያያል። እንደየእምነታችን ጥንካሬ መንፈሱ ራሱን ገልጦ የማይታይበት ሁኔታ አለ። ለምሳሌ በእምነታቸው ጠንካራ ከሆኑ አንዳንድ ሰዎች ዛር መንፈሱ ጉልበት አይኖረውም። ከውስጥ ሆኖ ከመስራት ይልቅ ውጭ ሆኖ ይሰራል። ውጭ ሆኖ ሰዎችን ይመጣል፣ ይቀሰቅሳል፣ ነገረኞችን ያመጣል። የምትሄዱበትን ቦታ ቀድሞ እየሄደ ያበላሻል ምናምን የት እንደምትሄዱ ካወቀ። ከዛ ውጭ ግን በመንፈስ የማይፈተን የለም። በርኩስ መንፈስ ያልተፈተነ ከቅዱሳን ጀምሮ እስከ ተራው ምዕመን ድረስ ማለት ነው። እና ነገሩት፣ ስለ ዛር መንፈስ በደንብ አድርገው ነገሩት። በቤተሰቦቻቸው በጥንት ጊዜ ይመለክ እንደነበረ እሳቸውም ይሄንን ተከትለው ቡና ሲያፈሉ የእናቴ አባቴ አምላክ የእናቴ አባቴ ከራማ አንተ ጠብቀኝ ልጆቼን ጠብቅ እያልኩኝ እል ነበረ። አሁን ማለቴን ትቻለሁ። ምክንያቱም ልጆቼን ጠብቅልኝ እያልኩት እየወሰደብኝ ስለሆነ ባልልስ እስቲ ዝም ልበል ብዬ ያው አንተን አትርፌሃለሁ አሉት። አዎ እንዳትይ ማየ እንዳትይ ያለ እና ገና ገጠመኛችንን ማዳመጥ አልጀመረም። እሱ ከእናቱ ነው ለመጀመሪያ ጊዜ ስለመንፈስ የሚሰማው ከጓደኛውና ከእናቱ ገና እኮ አልሰማም፣ መስማት አልጀመረም እኮ። እና አመልክ ነበረ፣ ቡና ይፈላ ነበር ድሮ ታስታውሳለህ አሉት። አዎ የዛን ጊዜ እኮ አንተ አታውቅም እንጂ ካድም ነበረ። አማልክቶችን እጠራ ነበረ። በተለይ ወሰንገላ የሚባል መንፈስ እጠራ ነበረ። ይሄ ወሰንገላ የሚባል መንፈስ ሲጋራ ያስጨሳል፣ ጫት ይቅማል ምናምን ብዬ ያስተማርኩትን ትምህርት እሳቸው አያውቁትም። እሳቸው ግን ወሰንገላ የሚባል መንፈስ አመልክ ነበረ ብቻ ነው ያሉት። በኋላ ነው ገጠመኝ ላይ በደንብ ሲሰሙ ልጄ ይቺ ሱስ አለብኝ የምትላት የሲጋራዋ ሱስ እኮ የወሰንገላዋ ነች፣ ወደ አንተ አልፏል ማለት ነው ዛሩ። እኔ ጋዚ እጣን አጫጭሳለሁ፣ አንተ ደግሞ አፍህን እንደ ኩሽና ተንቀሳቃሽ ኩሽና ሆነ ታጫጭሳለህ ብለውታል። መጨረሻ ላይ መጠጥ ይጠጣል፣ ሲጋራ ያጨሳል፣ ዝሙት ይፈጽማል፣ ትዳር እምቢ ብሎታል። በቃ በአጠቃላይ የወሰንገላ